ወገኖቼ እኔ ሰው እንጂ አምላክ አይደለሁም፣ አምላክ ነኝ ብዬ አስተምሬ አላውቅም። አምላካችሁ ከሰማያት በላይ ያለው ነው። ማቴዎስ 7 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚልኝ። ኢብኑ ሐስ ታላቁ ኢማም ምን ይላል? ወላሂ ይላል አላህ ቁርአን ላይ ባይነግረን ኑሮ ደግሞ በአካል አግኝተን ባንወያያቸው ኑሮ ከነሱ ጋር እንዲህ ሚላለ ብለን ዱንያ ላይ አናስብም ነበር። ለአቅል የራቀ ነው። አንድም ሶስትም ነው፣ ሶስትም አንድ ነው። ግን አላህ ነገረን ደግሞ ፊት ለፊት ተከራከርናቸዋል። ኢማም ኢብኑል ቀይም ተገርመው ኢጋሰቱል አህፋም የሚባል ኪታባቸው ላይ ጥያቄ አለ ይላሉ ለእነዚህ ተከታዮች። ኢዛ ማተል ኢላሁ ቢሱንዕ ቀውሚን አምላክ በሰው ልጆች ከተገደለ አማቱሁ ፈሀል ሃዛ ኢላሁ ጌታ ነው። ታዲያ ሰው ከገደለ ሰው የሚገለው ጌታ አለ? የሰው ጌታ ወያ ዐጀብ አሉ ደግሞ ቱርከይ። የሚገርመው ደግሞ ይሄ ነው። ሊቀብሪን ضم ረበን ጌታውን ያቀፈ ቀብርን የሚያጅበኛል። ተቀብሯል አይደል? ወአዕጀቡ ሚንሁ በጥኑን ቀድ ሐዋሁ ሚያጅበው ደግሞ እሱን ያቀፈች ማህፀን ናት አሉ። በማህፀን ውስጥ አምላክ አቃመ ሁናከ 9 ሚን ሹሁሪን ለደ ዙሉማት ሚን ሐይድን ገዛሁ 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው? ሐይድ እኮ ነው። ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች። ሲወለዱ ሐይዱ ነው ይወጣል። ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው የምትሉን አሉ ኢብኑል ቀይም። ወሸቀል ፈርጀ መውሉደን ከዛም ብልት ገልጦ ወጣ አፉን ከፍቶ ሊስተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣ ነውን የምትሉን። ወያእኩሉ ከዛም አደገ ይበላል ይጠጣል። ثم يأتي بلازم አሉ ከበላህ ጠጣ ምን ይከተለዋል? ምን አለ? ማይነገረው አለ አይደል? አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ? ካና የእኩላን الطعام አለ። ምግብ እኮ ይበሉ ነበር። ምን ማለቱ ነው? አላህ Subhanahu Wa Ta'ala ሌላ ይከተላቸዋል። እንዴት ጌታ ነው ትላላችሁ? ኢብኑል ቀይም ንግግራቸውን ሲጨርሱ ምን አሉ? ተዓላ አላህ ከዚህ የራቀ ነው። አን ዕፍኪ ነሳራ ነሳራዎች ከቀጠፉበት ሰዩስአሉ ኩሉን ዐመ ፍተራሁ ከቀጠፉት ነገር ነገ ይጠየቃል። እኔን ጌታ የምትሉኝ መንግሥተ ሰማይ አትገቡም። ወገኖቼ እኔ ሰው እንጂ አምላክ አይደለሁም፣ አምላክ ነኝ ብዬ አስተምሬ አላውቅም። አምላካችሁ ከሰማያት በላይ ያለው ነው። ማቴዎስ 7 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚልኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንም? በስምህስ አጋንንትን አላወጣንም? በስምህስ ብዙ ተአምራትን አላደረግንም? ይሉኛል። የዚያን ጊዜም ከቶ አላውቋችሁም፣ እናንተ ዓመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። ስለዚህ እባካችሁ በስሜ አትዋሹ። እኔ ለራሴ አምላክ ያለኝ ፍጡር ሰው ነኝ።